በቀን 200 ሊትር ደም የሚያጣራ በየደቂቃው ሰውነታችንን ከከባድ መርዞች የሚያጸዳ የፈሳሽ መጠንን የሚቆጣጠር ድንቅ አካል አለን፣ ኩላሊት። ነገር ግን በሚያሳዝን ሁኔታ በአሁኑ ሰዓት በዓለም ዙሪያ ከ10 ሰዎች አንዱ በኩላሊት በሽታ ይጠቃል። አስፈሪው ነገር ግን ኩላሊታችሁ 90 በመቶ እስኪወድም ድረስ ምንም አይነት ከባድ ህመም ላይሰማችሁ ይችላል። ምልክቶቹ ሲታዩ ግን ብዙ ጊዜ ረፍዶ ሊሆን ይችላል። ዛሬ በዚህ ሰፊ ቪዲዮ ኩላሊታችንን የሚገድሉ ስውር ጠላቶችን፣ ሳይንሳዊ የኩላሊት ስራን፣ ኩላሊታችሁን ዳግም የሚያክሙ ምግቦችን እንዲሁም ኩላሊታችንን በመግደል የሚታወቁ ምግቦችን በዝርዝር እንመለከታለን። ባለቅን ልቦች ጤና ይስጥልኝ፣ እንደምን ከርማችኋል? ይህ ቪዲዮ ለእርስዎ ወይንም ለሚወዱት ሰው የመጨረሻው የጤና መመሪያ ሊሆን ይችላል። ስለዚህ እባክዎትን ለከፋ የኩላሊት ህመም ሳይጋለጡ ይህንን ጠቃሚ ቪዲዮ እስከ መጨረሻው በመመልከት እንዲሁም ለብዙዎች እንዲደርስ ላይክ፣ ሼር፣ ቻናሉን ደግሞ ሰብስክራይብ በማድረግ የራስዎትን የቤተሰቦን እንዲሁም የብዙዎችን ጤና ይታደጉ። አዘጋጅቼ የማቀርብላችሁ ክሊኒካል ፋርማሲስት እውቀት ነኝ። ኩላሊት እንዴት ይሰራል እና ለምን ይታመማል? በኔፍሮን ሳይንስ በእያንዳንዱ ኩላሊት ውስጥ ከ1 ሚሊዮን በላይ ኔፍሮን የተባሉ ጥቃቅን ማጣሪያዎች አሉ። እነዚህ ማጣሪያዎች ደምን ያጣራሉ፣ ጠቃሚ ማዕድናትን ያስቀራሉ፣ ቆሻሻን ደግሞ በሽንት መልክ ያስወጣሉ። ታዲያ ለምን ኩላሊታችን በድንገት ስራ ያቆማል? የኩላሊት ስራ ማቆም ወይም መውደም በአብዛኛው በአንድ ጀንበር የሚከሰት ሳይሆን ለረጅም ጊዜ በምናደርጋቸው የተሳሳቱ ልማዶችና ችላ ባልናቸው የጤና እክሎች ምክንያት የሚመጣ ነው። ኩላሊት ዝምተኛ አካል በመሆኑ ከ80 እስከ 90% ድረስ እስኪወድም ህመም ላያሳይ ይችላል። የኩላሊት ስራ መለኪያ GFR ግሎሜሩላር ፊልትሬሽን ሬት ይባላል። ይህ ቁጥር ከ60 በታች ከሆነ ኩላሊታችሁ አደጋ ላይ ነው ማለት ነው። ለኩላሊት ስራ ማቆም ምክንያት የሚሆኑ 10 ዋና ዋና የተለመዱ ስህተቶች። አንደኛ፣ የህመም ማስታገሻ መድኃኒቶችን አላግባብ መጠቀም። ይህ በጣም የተለመደና አደገኛ ስህተት ነው። እንደ አይቡፕሮፊን፣ ዳይክሎፌናክ፣ ናፕሬግዘን ያሉ መድኃኒቶችን ያለ ሐኪም ትዕዛዝ ለረጅም ጊዜ መውሰድ ኩላሊትን ከስራ ያስቆማል። ሳይንሳዊ ምክንያቱ እነዚህ መድኃኒቶች ወደ ኩላሊት የሚሄደውን የደም ዝውውር ስለሚቀንሱ የኩላሊት ሴሎች ኦክሲጅንን አጥተው እንዲሞቱ ያደርጋሉ። ሁለተኛ፣ የደም ግፊትን ችላ ማለት። ከፍተኛ የደም ግፊት ለኩላሊት መውደም ሁለተኛ ትልቁ መንስኤ ነው። ስህተቱ ደህና ነኝ በሚል ስሜት የደም ግፊትን አለመለካት ወይም መድኃኒት ማቋረጥ። ሳይንሳዊ ምክንያቱ ከፍተኛ ግፊት በኩላሊት ውስጥ ያሉትን ጥቃቅን የደም ስሮች በማጥበብና በማጠንከር ደም እንዳያጣሩ ያደርገዋል። ሶስተኛ፣ የስኳር መጠንን አለመቆጣጠር። የስኳር በሽታ ለኩላሊት ስራ ማቆም በዓለም አቀፍ ቁጥር 1 መንስኤ ነው። ሳይንሳዊ ምክንያቱ በደም ውስጥ ያለው ከፍተኛ ስኳር በኩላሊት ውስጥ ያሉትን ጥቃቅን ማጣሪያዎች ማለትም ኔፍሮንስ ልክ እንደ መስታወት ይባጭሯቸዋል። በዚህም ኩላሊቱ መርዝ ማጣራት አቅቶት ፕሮቲን ማብሰስ ይጀምራል። ይህም ከስኳር በሽታ ጋር ተያይዞ ለሚመጣው ዳያቤቲክ ኔፍሮፓቲ ለምንለው በሽታ ያጋልጠናል። ጨው ማብዛት። በምግብ ላይ ጨው መጨመር ወይንም የታሸጉ ፕሮሰስድ ምግቦችን ማዘውተር። ሳይንሳዊ ምክንያቱ ጨው ሰውነታችን ፈሳሽ እንዲያቁር ያደርጋል። ይህም የደም ግፊትን ከፍ በማድረግ በኩላሊት ላይ ከፍተኛ ጫና ይፈጥራል። ውሃ በበቂ ሁኔታ አለመጠጣት። ስህተቱ ውሃ ከመጠጣት ይልቅ በለስላሳ መጠጦችና በቡና መተካት። ሳይንሳዊ ምክንያቱ ውሃ ኩላሊት መርዞችን ከሰውነት እንዲያስወግድ ይረዳዋል። በቂ ውሃ ካልጠጣን መርዞች በኩላሊት ውስጥ ተከማችተው የኩላሊት ጠጠርና ኢንፌክሽን ይፈጥራሉ። ያልታዘዙ የባህል መድኃኒቶችንና ቫይታሚኖችን መውሰድ። ስህተቱ ተፈጥሯዊ ነው በሚል እምነት ማንኛውንም ቅጠላቅጠል ወይንም ሳፕሊመንትስ መውሰድ። ሳይንሳዊ ምክንያቱ ብዙዎች የባህል መድኃኒቶች በውስጣቸው ኩላሊትን የሚመርዙ ኬሚካሎች ሊኖራቸው ይችላል። ሽንትን አቅቦ መያዝ። ስህተቱ በስራ ብዛት ወይም በልማድ ሽንት ሲመጣ
ቶሎ ወደ ሽንት ቤት አለመሄድ። ሳይንሳዊ ምክንያቱ ሽንት በፊኛ ውስጥ ለረጅም ጊዜ ሲቆይ ባክቴሪያ እንዲራባና ወደ ኩላሊት ተመልሶ ኢንፌክሽን እንዲፈጠር ያደርገዋል። ተደጋጋሚ ኢንፌክሽን ደግሞ ኩላሊትን ያቆስላል። ሲጋራ ማጨስና አልኮል ማብዛት። ሳይንሳዊ ምክንያቱ ሲጋራ ወደ ኩላሊት የሚሄደውን ደም ይቀንሳል። አልኮል ደግሞ ኩላሊት የፈሳሽ መጠንን የመቆጣጠር ስራውን እንዲያስተጓጉልና ለድርቀት እንዲጋለጥ ያደርጋል። እንቅልፍ ማጣት። ሳይንሳዊ ምክንያቱ የኩላሊት ስራ የሚቆጣጠረው በሰውነታችን የ24 ሰዓት የዑደት ሂደት ሲርካዲያን ሪትም ነው። ኩላሊት የተጎዱ ሴሎችን የሚጠግነውና ስራውን የሚያስተካክለው እኛ ተኝተን በምናርፍበት ወቅት ነው። ዓመታዊ ምርመራ አለማድረግ ስህተቱ ህመም እስኪሰማው ድረስ ወደ ሐኪም ዘንድ አለመሄድ። ሳይንሳዊ ምክንያቱ የኩላሊት በሽታ በመጀመሪያ ደረጃ እያለ በቀላል የሽንትና የደም ምርመራ ሊታወቅ ይችላል። ምልክት እስኪታይ ከጠበቀን ግን ኩላሊቱ ሊመለስ በማይችል ደረጃ ተጎድቶ ሊሆን ይችላል። ስነ ምግብና የኩላሊት ጤና። የኩላሊት ህመም ያለባቸው ወይም መከላከል የሚፈልጉ ሰዎች ዝቅተኛ ፖታሲየም፣ ፎስፈረስና ሶዲየም ያላቸውን ምግቦች መምረጥ አለባቸው። ሳይንስ የሚመክራቸው 10 ምግቦች: አበባ ጎመን፣ ካውሊ ፍላወር ከፍተኛ ቪታሚን ሲ እና ፋይበር ያለው ሲሆን ከድንች ይልቅ ለኩላሊት እጅግ ተመራጭ ነው። ብሉቤሪ አንቶሲያኒን የተባለ አንቲኦክሲዳንት ስላላቸው ኩላሊትን ከመቆጣት ይከላከላሉ። አሳ ኦሜጋ 3 ፋቲ አሲድ ስላለው የደም ግፊትንና የኩላሊት እብጠትን ይቀንሳል። ቀይ ወይን ሬስቬሪትሮል የተባለ ንጥረ ነገር ስላለው የኩላሊት ሴሎችን ይጠግናል። የእንቁላል ነጩ ክፍል ኩላሊትን የማይጎዳ ጥራት ያለው ሎው ፎስፈረስ ፕሮቲን ይዟል። ነጭ ሽንኩርት ጋርሊክ የሶዲየም ፍላጎትን ከመተካቱም በላይ ጸረ እብጠት ባህሪ አለው። ሽንኩርት ኦኔን ኩላሊትን የሚያጸዳና የደም ዝውውርን የሚያስተካክል ኪውርሲቲንን ይዟል። የወይራ ዘይት ኦሊቭ ኦይል ጤናማ ቅባት ስላለው ለኩላሊት ህመምተኞች ምርጥ የኃይል ምንጭ ነው። ጥቅል ጎመን በቪታሚን ኬ እና ሲ የበለጸገ ሲሆን ፖታሲየም መጠኑ እጅግ ዝቅተኛ ነው። አሪያ ቤሊ ፔፐርስ በቪታሚን ኤ እና ሲ የበለጸጉና ለኩላሊት ማጣሪያ ስራ አጋዥ ናቸው። የኩላሊት ህመም ያለባቸው ሰዎች ሊርቋቸው የሚገቡ ምግቦች። እነዚህ ምግቦች ለጤናማ ሰው ጠቃሚ ቢሆኑም ኩላሊቱ ግን ለተዳከመ ሰው እንደ መርዝ ይቆጠራሉ። አንደኛ፣ የታሸጉ ስጋዎች ፕሮሰስድ ሚት በጨውና በኬሚካል የተሞሉ በመሆናቸው ኩላሊትን በፍጥነት ያደክማሉ። ጥቁር ለስላሳ መጠጦች ዳርክ ሶዳስ በውስጣቸው ያለው ሰው ሰራሽ ፎስፈረስ በቀጥታ ኩላሊትን ያጠቃል። አቮካዶ ጤናማ ቢሆንም ከፍተኛ ፖታሲየም ስላለው ኩላሊታቸው ለተዳከመ ሰዎች አይመከርም። የታሸጉ ምግቦች መቆያነት የሚጨመርባቸው ጨው ኩላሊትን ያጨናንቃል። ሙሉ የስንዴ ዳቦ ከነጭ ዳቦ ይልቅ ከፍተኛ ፖታሲየምና ፎስፈረስ ስላለው ለኩላሊት ታካሚዎች አይመረጥም። ሙዝ በአንድ ሙዝ ውስጥ ያለው የፖታሲየም መጠን ለኩላሊት ታካሚ እጅግ ብዙ ነው። ብርቱካን በፖታሲየም እጅግ ከፍተኛ በመሆኑ ኩላሊትን ያስጨንቃል። በመጨረሻም ኩላሊታችሁን መጠበቅ ማለት ሕይወታችሁን መጠበቅ ማለት ነው። አስታውሱ፣ ኩላሊት አንዴ ከቆመ ለመመለስ እጅግ አስቸጋሪ ነው። ዛሬ ያየናቸው ጠቃሚ ምግቦችን በመመገብና እንዲሁም ጎጂ ናቸው ያልናቸውን ምግቦች በመቀነስ ኩላሊትን ስራ ማቃለል ትችላላችሁ። የመጨረሻ ምክሮች፣ ኩላሊትን ለመጠበቅ መደረግ ያለባቸው ወርቃማ ህጎች። አንደኛ፣ የደም ግፊትዎን ከ120 በ80 በታች ያድርጉ። ስኳር ካለቦ በአግባቡ ይቆጣጠሩ። በቀን በቂ ውሃ ይጠጡ፣ ግን ከመጠን በላይ አይደለም። በቀን ከ2 እስከ 3 ሊትር ውሃ ይጠጡ። ጨው አጠቃቀም ይቀንሱ። ያለ ሐኪም ትዕዛዝ የህመም ማስታገሻዎችን ከመውሰድ ይቆጠቡ። በየዓመቱ የኩላሊት ምርመራ፣ ክሪቲኒን እንደ ዩሪን ቴስት ያድርጉ። ይህ ቪዲዮ የብዙዎችን ህይወት ሊታደግ ይችላል። ስለዚህ ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። ለበለጠ የጤና መረጃ ቻናላችንን ሰብስክራይብ ያድርጉ። አስተያየት ካላችሁ ኮሜንት ላይ ጻፉልን። ኩላሊታችሁን ጠብቁ፣ እርሱም እናንተን ይጠብቃል። ጤና ይስጥልኝ።